እኔ ሁለተኛ ሚስትነት ነው ወይ የሚገባኝ? ይሄ እኮ ያንቺ ጥያቄ፣ አንቺ ነሽ መጠየቅ ያለብሽ ይሄን ጥያቄ። እንደዚህ ነው ወይ እድሜ ዘመኔን የምኖረው? በቃ ሜሴንጀር ግቢ ይላል፣ ዳይሬክትም ይደውላል፣ በላሽ ጠጣሽ፣ ጥያቄው ሌላ ነው። እዛ ጋር ትዳር አለው፣ 6ቱን ቀን እዛ ይሆናል፣ አንዱን ቀን አንቺ ጋር ይሆናል። ሆነ ግን ምንም ማድረግ አልችልም። ግን ይጨንቃል። ጓደኞች አሁን የተሻለ ቦታ ላይ ስታገኛቸው ቤተሰቦቻቸው ረድቶ ወይ ደግሞ ጥሩ ትዳር ይዞ ሲኖሩ በቃ ይሰማል። አሁን ያቺኛዋን ሴት ያን ቤት አሁን አንቺ ጋር ናሲስቲ ወይም አንቺ ጋር ሲመጣ ያንን ቤት እያጎደለ አይደል? ያንን ቤት እየበደለ እንደሚመጣ አታውቂም? ሰላም ጤና ይስጥልን። የተከበራችሁ የዮሃ ሚዲያ ቤተሰቦች እንደምን ሰንብታችኋል? በዮሃ ሚዲያ የተለያዩ ቤተሰባዊ፣ ማህበራዊ ያልተነኩን ያልተዳሰሱ ታሪኮችን ወደ እናንተ ተከበራችሁ ተመልካቾች እንደምናደርስ ይታወቃል። ዛሬም በአንድ ታሪክ ተገናኝተናል። እንዴት ሁለት አንድ አይነት ባህሪ ያላቸው ወንዶች በህይወቴ ላይ ይገባሉ ትላለች የዛሬ ተረኛ ባለ ታሪካችን። ምን ገጥሟት ነው? ምን ሆና ነው ደግሞ የሚለውን በቆይታችን የምትከታተሉት ነው የሚሆነው። በዮሃ ሚዲያ የሚቀርብ ታሪክ ካላችሁና እኛን ማግኘት ከፈለጋችሁ ደግሞ ደውሉልን። የመረጃ ክፍል ባለሙያዎች ሀሳባችሁን ተቀብለው ከኛ ጋር ያገናኟቸዋል። እኔ አለምሰገድ ታደሰ ነኝ። አብራችሁን ቆዩ። 200 አፓርትመንትና ሱቅ በአንድ ወር የሸጥንበትን ሚስጥር ማወቅ ይፈልጋሉ? በ7 ዓመት ውስጥ 10 ሳይቶችን ማስረከባችን የታማኝነታችን ማሳያ ነው ይሎታል ቴምር ሪል ስቴት። ሳር ቤት ላይ አንድ ብሎክ ጨርሰን ሁለተኛውን ብሎክ በሽያጭ ላይ እንገኛለን። በፒያሳ 2 ግዙፍ የንግድ ሞሎችን ሽያጭ ጨርሰን ሶስተኛውን ለሽያጭ አውጥተናል። በአያት በጋርመንትና በሶማሌ ተራ ሳይት አማራጮች አሉን የሚለው ቴምር ሪል ስቴት ከ10% ቅድመ ክፍያ ጀምሮ አፓርትመንቶችን እንዲሁም ከ900 ሺህ ብር ቅድመ ክፍያ ጀምሮ የንግድ ሱቆችን ያለምንም የዋጋ ጭማሪ ማግኘት ይችላሉ ይላል። ለበለጠ መረጃ በ0997 17 16 76 እና በ0997 17 36 76 ይደውሉ። ከሀገሩ የወጣ ተወዳጁ የዮሃ ሚዲያ ፕሮግራም ነው። በተለይ የዛሬ ዓመት ከሀገሩ የወጣ የሚለውን ፕሮግራማችንን ይዘን ዱባይና አካባቢው ላይ ተገኝተን ነበረ። እዛም ያላችሁ ኢትዮጵያውያን እህት ወንድሞቻችንን ታሪክ በምትሰሩበት መስሪያ ቤት እንደዚሁም ደግሞ በሚመቻችሁ አካባቢ ላይ በመሆን ወደ ተከበሩ ተመልካቾቻችን የእናንተን የስኬት መንገድ፣ የህይወት ፈተናና የተለያዩ ጉዳዮችን ማቅረባችን ይታወሳል። ሆኖም በነበረብን የፕሮግራም መጣበብ ምክንያት ግን በርካታ የደወላችሁልን ኢትዮጵያውያን በፈለጋችሁት መጠን ሳታገኙን እንደተመለስን ይታወቃል። አሁን ልክ በአመቱ ደግሞ በድጋሚ ወደ እናንተ ለመምጣት ቀጠሮ ይዘናል። ስለዚህ ከጁን 17 ጀምሮ ዱባይ ላይ ስለምንገኝ የስኬት ታሪካችሁን አሊያም ደግሞ የገጠማችሁን አስቸጋሪ የህይወት ፈተና ልናደምጣችሁ እኛ መሰናዷችንን አጠናቀናል። ከጁን 17 ጀምሮ ዱባይ ላይ ነን። ስለዚህ ከዛ በፊት ባሉት ቀናቶች በዋትሳፕ በቴሌግራም እና በቫይበር የስልክ አማራጮች በመደወል አሊያም የድምፅ መልእክት በማስቀመጥ ወረፋ ያዙ። እንደዚሁም በዚህ ተወዳጅ ፕሮግራማችን ላይ ምርትና አገልግሎታችሁን በማስተዋወቅ በሚሊዮኖች ተደራሽ መሆን ትችላላችሁ። እንኳን ደህና መጣሽ። እንኳን ደህና ቆየኝ። ሰላም ነው? እግዚአብሔር ይመስገን። እናመሰግናለን በቅድሚያ ታሪክሽን ልታካፊን ስለመጣሽ። እኔም ስለጋበዛችሁኝ አመሰግናለሁ። እሺ እንተዋወቅ። ማን ልበል? ስሜ ዘመን። ዘመን። እሺ እንዴት ነሽ? ደህና ነኝ። ሁሉ ሰላም? እግዚአብሔር ይመስገን። አለን። እንግዲህ እስኪ ያው መቼም ሁላችንም ከልጅነት ነው የምንጀምረው አይደል? የት ነው ተወልደሽ ያደግሽው? ተወልጄ ያደግኩት አዳማ ነው። ትንሽ ወጣ ይላል ከከተማው ገጠር። እስኪ ንገሪኝ ስለ ልጅነትሽ። አሁን ልጅነቴ እንደማንኛውም ሰው ነው፣ የገበሬ ልጅ ነኝ። ወጣትነትሽስ እንዴት ነበር? ስንተኛ ልጅ ነሽ ለቤተሰቦችሽ? የመጀመሪያ ነኝ። የመጀመሪያ ነሽ? አዎ። ወጣትነት አሪፍ ነው። ያው ወጣትነቴን አረብ ሀገር ያሳለፍኩ ይመስለኛል። ብዙም ተናላልኩ። መቼ ነው ከሀገር የወጣሽው? ከሀገር የወጣሁት ያው እንደማንኛውም ሰው ሰርቶ ለመለወጥ 2003 እንደዛ አካባቢ ነው የወጣሁት። የት ሄድሽ መጀመሪያ? ዱባይ ነው የሄድኩት። ዱባይ ነው የሄድኩት። እንዴት ነበር ዱባይ? እንዴት ነበር ስደት? በስንት ዓመትሽ ወጣሽ? ያኔ 20 አይሞላኝም፣ 19 አካባቢ ልጅ ሆኜ ነው የወጣሁት። ወጣት ነኝ። ያው እንደማንኛውም ሰው ሰራተኛ ሀውስ ሜድ ነው የሄድኩት። ከጊዜ በኋላ ሰዎቹ መልካም ስለነበሩ
ጓደኞችም አፍርቼ 3 አመት እንደሰራው ጠፍቼ መስራት ጀመርኩ ማለት ነው። እንደዛ ነው የዱባይ ላይፍ። ምን ያህል አመት ቆየሽ አጠቃላይ በስደት ውጭ ሀገር? አጠቃላይ 2003 ሄድኩኝ 2010 አዲስ አመት አካባቢ ነው የመጣሁት። ከዛ በኋላ አልሄድሽም? አልሄድኩም። እንግዲህ በወጣትነት በተለይ እንግዲህ ምን በወጣት በልጅነት ማለት ነው ያው 19 20 አመት በጣም በልጅነት ነውና ምን ቻሌንጅ ነበረው ሰው ሀገር ወጥተሽ ስትሰሪ? ቻሌንጅ እንኳን ይሄና የለም። ያው ቻሌንጅ ከዛ በኋላ ነው የነበረው። አረብ ሀገር እንደውም ተመስገን ነው። ያው እዚህ ከመጣ በኋላ ነው ትንሽ ቻሌንጁ። ያው ጠፍቼ በምሰራበት ጥሩ ጓደኞች ነበሩ። ጥሩ ጊዜ ነበረ ብቻ። እንግዲህ ዛሬ ወደዚህ የመጣሽበት ዋና ጉዳይ ከጀመርሽው የፍቅር ግንኙነት ጋር በተያያዘ የተከሰተ ነገር ነው። ምንድነው የተፈጠረው? እስኪ ንገሪኝ አሁን በዝርዝር። የተፈጠረው ጠፍቼ በምሰራበት ዱባይ ላይ ያው ጓደኞቼ እንዳለ አዋኝ ነበሩ። እኔ ብቻ ነኝ ኦርቶዶክስ እና ከዛ ፓርት ታይም ነው የምንሰራው በብዛት እና ማታ ማታ ላይ ቸርች እንሂድ ምናምን ብቻሽን ከምትቀመጪ ቸርች እንሂድ ሲሉኝ ቸርች መሄድ ጀመርኩ ማለት ነው ከነሱ ጋርና በቃ ለ1 አመት ምናምን ተካፍያለሁ። እና ቸርች ስንሄድ በዛ ቸርች ውስጥ ከሆነ ሰው ጋር ተዋወቅኩኝ። ያን ሰው ስታወቀው እንግዲህ ያው ከቆይታ በኋላ ወደ የፍቅር ስጠይቀኝ እሺ አልኩት። አወራን ምናምን ምስት እንዲሆነው ስጠይቀኝ ያው አንደኛ ዱባይ ነው ያለሁት ወረቀት ምናምን እንዲያሰራልኝ ያው እሱ ቪዛ ምናምን አለውና እዛ ኖረዋል። ወረቀት ማሰራልሻለሁ እንጋባለን ሞር ግን ልጅ እንደሚፈልግ እና ልጅ ፈልጋለሁ ለቤተሰብ አንድ ነኝ እና እናቴ ትልቅ ናት ወለድ ይሉኛልና ብንወልድ ምናምን ብሎ ጠየቀኝ ማለት ነው። እሺ ብዬ እርግጠኛ ባል ከሆንክ ያው ልጅ እግዚአብሔር ስጦታ አይደለ ወደፊት የሚሆነው ነገር ነው። እሺ ብዬ ከሱ ጋር ቀጠልኩኝ እና ታሪኩን ሲነግረኝ እንዴት ነው አግብቶ እንደፈታ መውለድ እንደማትችል በተፈጥሮ ጉዳይ እንደተፋቱ እሷ ካናዳ እንደምትኖር እሱ ዱባይ እንደምኖር ነበር የነገረኝ። እና በቃ ኦሬዲ ቤቱም ሄዳለሁ ከስራ መልስ ምናምን ቸርችም እንገናኛለን። ግን ከጓደኞቼ ውጪ ይሄ የቸርች ሰዎች ትልልቅ ሰዎች የሚያውቁት ታሪክ የለም። ጓደኞቼ ግን ያውቃሉ ማለት ነውና በቃ እየቀጠልን አመት አስቆጠርን። አመት ከ3 ወር ላይ አረገዝኩኝ። እዛው ዱባይ? አዎ እዛ ዱባይ ያለው አንደኛው ጠፍቼ ነው የምሰራው። እዛ መውለድ አልችልም። ብችልም ያው ልጁ ዜግነቱ ስለሚቀየር ቀረ እኮ እንደዚህ ብዬ ስነግረው አሪፍ ነው ቶሎ ብለሽ እጅሽን ሰተሽ ወደ ኢትዮጵያ ሂጂ፣ ልክ አንቺ እንደሄድሽ እኔ እመጣለሁ ከ2 ወር በኋላ አመቻችቼ አለኝ ማለት ነው። እሺ አልኩት። የሰራውበትን ራሱ ኢቭን እንዳልቀበል ምናምን አደረገኝ። ሰዎቹ መልካም ናቸው በርግጥ አረቦቹ ማለት ነውና ለሷም ሳማክረት በቃ ሂጂ ቪዛ ቢኖርሽ እኔ ልክሽ ነበርና እጅሽን ሰተሽ ሂጂ ሲሉኝ በቃ ለጓደኞቼ ተናገርኩኝ። አንዳንድ ነገር አረጉልኝ። 3 ቀን ታሰርኩ። እንግዲህ እዛ ታስሬ በቆየሁበት ሰዓት አንዴ መጥቶ እቃ ቀብሎኛል ማለት ነው። ከዛ በ3ኛው ቀን ወደዚህ መጣው። በሚመጣበት ሰዓት ግን ቤተሰቦች አያውቁም፣ ተደብቄ ነው እና እዛ ጓደኛዬ ያለችበት ወንድሟ እዚህ አዲስ አበባ ነው የሚኖረው ባለትዳር ነውና ሲጫንቀኝ ጊዜ ያው ትንሽ ብር ነበረች እሱ የሰጠኝም እኔ ነበረኝን ቢያንስ ፍራሽ እንኳን ገዝተህ ቤት እስቲ ላንተ ቅርብ የሚሆነውን ተከራይተህ ጠብቃት እንዲህ ሆና ነው ስትለው ልጁም እግዚአብሔር ይስጠው ቤት ተከራይቶ ከጎኑ እዛው ግቢ ሰፈር ማለት ነው ለሱ ቅርብ እንዲሆን ተከራይቶ ጠበቀኝ። ልክ እንደ ቤተሰብ ከኤርፖርትም መጥቶ ተቀበለኝ። አዲስ አበባ ነው እኔ አዳማ ልጅ ነኝ። አዲስ አበባን አላውቅም። ለፓስፖርት ነው የመጣሁት። በዛው በዚህ ሄድኩኝ። ማጎ ታሪክ የለም። ተቀበለኝ። ቆየው ይደውልልኛል። ለጊዜው እርጉዝ ባለውበት ብርም ይልካል። በየወሩ ቤት ኪራይ
አሪፍ ቤት በቃ ሰፊ ነው ቆንጆ የተባለው 4000 ብር ነበረ። በቃ ሁሉንም ነገር ያሟላል እያልኩ ብቻዬን ነኝ እንግዲህ ቤተሰቦቼ አያውቁም እንዳልኩ ማለት ነውና እዛ ምን ነው ጠፋች ምናምን ብሎ ሲጠይቁ አይ ማዳሟ ስልኳን ከልክላለች ምናምን ብሎ ጓደኞቼ ይነግሯታል ለወንድሜ ማለት ነው። እሺ አልኩኝ ቀጠልኩኝ ብቻዬን ነኝ። ከዛ መውለጃዬ ሰዓት ደረሰ። መውለጃዬ ሰዓት ሲደርስ ብር ያስፈልገኛል ብዙ ነገር ያው የሴቶች ታውቃለህ ስትወልድና ለሱ ለመጠየቅ ስልኩ ሳየው ከዋትስአፕ ከሁሉም ብሎክ አድርጎኛል። ፌስቡክ ላይም የለም። ከዛ ጓደኞቼ ምን ሆኖ ነው እንደዚህ ያደረገኝ እኮ ጠፋ ስላቸው ጊዜ እንዴ አታውቂም እንዴ እሱ እኮ ካናዳ ገባ ከትላንት ወዲያ እኮ ካናዳ ደርሶ ፎቶ እንደውም ፖስቷል ሲሉ እኔ እኮ አይታየኝም ብሎክ አድርጎኛል ብዬ ስነግራቸው እንደገና እነሱ አውርዶ ለኔ ላኩልኝ። የምን ፎቶ? ኤርፖርት ላይ ገብቻለሁ የሚለውን እንትን የተነሳው ማለት ነው። ከዛ በቃ ያለውን ጭንቀት አስበው ምንም ብር የለኝም ለመውለድ ደርሻለሁ ሰው እንኳን አጠገብ የለም ከተከራይ ውጪ ከማውቃቸው ጨነቀኝ። ስጨንቀኝ ጊዜ ፓስተር ፒተር ጋር መጣሁ። ለቦ መሰለኝ ቆይቷል ዛሬ 8 አመት ነው ማወራ። ከዛ ቁጥር ሰጡኝ ቁጥሩን ይዤ ሄድኩኝና ከዛ እዛ ቸርች ሲሄድ አገኘሁት። ሲያይ እንደነገጠ በቃ እሱ በወጋ ያገባሁት አነት ነው የመሰለው እርጉዝ ስለነበርኩኝ አይ እንዴ ነው ብዬ ስነግረው ለምን ሳትመጪ በፊት እዛ አትናገሪም ነበር ወይ ግን እስቲ እንጠይቀዋለን ምናምን አለኝ። እሺ አልኩት። ከዛ ስልኬን ተቀበለ ሄደ። ምንም ሊያምነው አልቻለም። አይኑን በጨው ነው ያጠበው። ጭራሽ አላቃትም እንደዛ አይነት ሴት ምትባል ጭራሽ አላቃትም ማለት ነው። ከዛ እዚህ መጥቼ ደግሞ በአንዳንድ ሰዎች የተዋወቅኳቸው ነበሩና ኦልሞስት ያው ወደ ቸርች ገብቻለሁ ማለት እችላለሁና ቸርች ሄዳለሁ ሲደብረኝ ብቻ ሲሆን ይዞኝ ይላሉ ምናምን ለነሱ ያለውን ነገር ሳማክራቸው በቃ አንቺ ብቻ በሰላም ተገላገይ ችግር የለውም እግዚአብሔር መልካም ነው ጠብቅ ያሉኝ ማለት ነው። እሺ አልኩኝ። እንግዲህ የወለድኩት ባዶ ቤት ነው ቤተሰብ የለም ብቻዬን ነኝ። ከዛ ቀጠለ ወልጄ 40 ቀን ነው 2 ወርም አልሞላኝም እህቱ ደወለችልኝ የሱ ማለት ነው። እህቱ ስደውልልኝ እኔ እኮ ከቤት መውጣት አልችልም ስላት ልጁን ጎረቤት አድርገሽ ስለምቸኩል ዛፍመሽ አካባቢ ቶሎ ነይ አለችኝ። እሺ ብዬ ዛፍመሽ ሄድኩኝ። ዛፍመሽ ጠበቀችኝ። ያለውን ነገር አወራን እሱም አውርቷታል። እኛ እኮ መጀመሪያ አናውቅም ብናውቅ ጥሩ ነበረ ግን አሁን ሁሉም ነገር ከተበላሸ በኋላ ነው እሱም ከሷ ጋር እንደታረቀ እንዳልተጣሉ ግን እንዳለው መውለድ ስለማትችል ልጅ ፈልጎ ሊሆን ይችላል እንጂ ትዳር እንደነበረው ያለውን ነገር ነገረችኝ። ከዛ ሻልኩኝ አንዳንድ ነገር ለልጁ ወተት ነበር የሚጠባው ወተት ገዝታ ብርም ልኳል ብላ ብር ሰጣኝ። ልብስም ይዛ መጣ። ሌላ ጊዜ ቀጣይ መጥቼ ጠይቅሻለሁ እኔም ትዳር ላይ ነኝ ልጆቼን ጥዬ ነው የመጣሁት እናቴ ጋርና ስለምቸኩል ነው እዚህ የቀጠርኩሽ ድጋሚ እመጣለሁ አለችኝና አግኝታኝ ሄደች ማለት ነው። ከዛ በዚህ መሀል ያው ብዙ ሰዎች አሉ እዛ የምንታወቅ እነሱም ማውራት ጀመርኩኝ እንዴ ነው ስላቸው ይጠይቁታል ግን አያምንም ጭራሽ በቃ አላቃትም ነው የሚለው ምንም ያመነልኝ ነገር የለም። ከዛ እንደዛ ያልኩ ቆየው ማለት ነው። ከዛ ልጁም አደገ። በማላው አዲስ አበባን ታውቃለህ ካልሰራ ከባድ ነው ቤት ኪራይ አለ ልጁ የሚፈልገው ባደገ ቁጥር ብዙ ጥያቄ ያመጣልና በመሃል ልክ እሱ 2 አመት እያለ በሌላ ሰው ደግሞ ለልጁ ሲል ታወኩኝ ማለት ነው። የነበርኩበት ጥሩ ሁኔታ አልነበረም። ኢቭን ከቤት ከተከራየነው ቤት ልክ በቃ ብዙ ነገር ያስጠላልና ያ ሰው ደግሞ ለጊዜው ያው ከኛ የተሻለ ነው እና ልክ ታሪኩም ተመሳሳይ ነው። እሱም ማላገባውም እንዲህ ነው ልጅ ፈልጋለሁ ምናምን ብሎ ብዙ ሰዎች አሁን ካለሽ ችግር አይበልጥም እና ጎሽትን ለልጇ ተወጋች የሚባል ተረት አለና ለልጅ ስትይ ነው ሁሉም ነገር የምታረጊው ልጅ ይዘሽ አዲስ አበባ ላይ መስራት ከባድ ነውና እሺ ብለሽ ብጀምሪው እና ሲሉኝ እሺ ብዬ
ከሱ ጋር ጀመርኩኝ። ቢያንስ እስቲ አንተ እንኳን ቤተሰቦቼን ላስተዋውቅ የነበረው ላይፍ እንዲህ ነው ያ ነገር እንዳይደገም ምናምን ስለው እግዚአብሔር ይስጠው እሺ ብሎ ሽማግሌ ላከ ማለት ነው። ግን ከዛ በፊት ያው ልጁ እንደራሴ አድርጌ ነው ማየው ማሳድገው ብሎኝ ነው ቃል የገባልኝ የነበረው። በስንት አመቱ ማለት ነው? ኦልሞስት 2 አመት ከምናምን። ከዛ በፊት ግን እንደው እዛ ያለሽ ዱባይ ያለው ነው ይሄን ግንኙነት የጀመርነው አልሽኝ። እንደው በምን ያህል ግንኙነት ጊዜ ምን ያህል ቆይታችሁ ነው አንቺ ያረገዝሽው? አመት ከ3 ወር። በአመት ከ3 ወር? አዎ አመት ከ3 ወር ቆይቼ ነው በፍቅር ግንኙነት አጠቃላይ ከሱ ጋር አመት ከ3 ወር ነው የቆየሁት። በአመት ከ3 ወር አርግዘሽ መጣሽ? አርግዤ መጣ። ከዛ በኋላ ግን እዚህ ከመጣሽ በኋላ ያለሽ ነገር ምንድነው? ወደ ትዳሩ ተመልሶ ካናዳ ገባ? እሱ ካናዳ ሄደ። ያው ኦልሬዲ እኔ አርግዣለሁ ስል ቶሎም አላወኩም። በእርግጥ 4 ወር ከምናምን ላይ ነው ታስሬ እስከወጣ ድረስ ኦልሞስት እዚህ እስኪመጣ 5 ወር ሆኖታል። ከመጣው በኋላ ነው እሱ ካናዳ ሄደው። ግን እኔን ስልከኝ ቃል የገባልኝ ከ2 ወር በኋላ እሱ ኢትዮጵያ መጥቶ ሁሉም ነገር አመቻችቶ ከቤተሰብ ጋር አስተዋውቆኝ እናቱ ቤት እንድወልድ ነው ኢቭን እና ከቤተሰቦቼንም ታውቆ ሁሉም ነገር አስተካክሎ እንዲመለስ ነበር ሐሳቡ። ግን ውሸት ነበር፣ አልሆነም። ስለዚህ ከሱ ጋር ያለሽን ነገር ሳትጨርሺ ሳትቋጪ ነው አሁን ሁለተኛ ግንኙነት ውስጥ የገባሽው? ያኛው እንዴት እኮና አይረዳኝማ የለም ምንም ስለማይሰጥ እስኪወልድ ድረስ ነው። እስከ ስንት ጊዜ መሰለ 8 ወር ጨርሼ ወደ 9 እስኪደርስ ድረስ ያግዘኝ ነበረ እና ይደውላል። በቃ ሜሴንጀር ግቢ ይላል፣ ዳይሬክትም ይደውላል። በላሽ ጠጣሽ ጥያቄው ሌላ ነው። ከሳልወልድ እርጉዞኜ ማለት ነው። ግን ሊወልድ ሲል ነው እሱ በመሀል የጠፋው። ልክ 8 ጨርሼ 9 ሲሆን ካናዳ ገባ። በዛ መሀል ግን ምንም ነገር ስለሌለኝ ምን ማድረግ አለብኝ? እህቱ መጣ አገኘችኝ እና ረዳችኝ አልሽ። ግንኙነታችሁ በዛው ቆመ ወይስ ምን ያህል ጊዜ ከዛ በኋላ አገኘሽ? እሱንም አላገኘሁትም። ጭራሽ ማላገኘሽ? ያኔ ለመጨረሻ ጊዜ ልክ 8 ወደ 9 ሄድኩኝ። ካናዳ ሊሄድ ሲል የላከልኝ ብር እና ሄሎ ያለኝ ብቻ ነው። ሳይሄድ በፊት ቢያንስ ሳምንት ምናምን ሲቀረው ይመስለኛል የደወለልኝ ራሱ። ከዛ በኋላ ደውሎልኝ አያውቅም። ከዛ በኋላ እስካሁን ምንም ፌስቡክ የራሱ በተለያየ ስም እየከፈትኩ እንዲህ ነው ብዬ ሳውራ ብሎክ እያደረገ ይወጣል ምናምን። አውርተን አናውቅም። ስንት አመት ሆኖ ልጅ? አሁን 8 አመት። ከሱ ጋር የግንኙነት ሲቆም እንግዲህ ሌላ ግንኙነት ውስጥ ገባሽ? ኦልሬዲ ያኛው አከተመ። ልክ ካናዳ እንደገባ ድምፁን አጥፍቶት ጠፋ። ኢቭን እስቲ ካልተመቸው ብዬ እንኳን ያው ያለበት ሁኔታ ጥሩ ካልሆነ ብዬ በተለያየ ፌስቡክ እየከፈትኩኝ አወራው ነበረ። ግን በቃ እኔ መሆኔን ሲያውቅ ብሎክ እያደረገ ይወጣል። አላገኘሁትም ጭራሽ። ቤተሰቡን ስለምን አልጠየቅሽም? እህቱን አግኝቻት ነበር ብለሽኝ? እህቱን አግኝቻት ስልኩ ጠፋብኝ። የራሴ ስልክ ጠፋ። ስጠፋ የእሷም ኮንታክት ጠፋብኝ። ፌስቡካ ደግሞ ብዙ ጊዜ ክሎዝ ነው፣ አትመልስም። ያኔ እንደተገናኘን እሷም ያው ኦልሬዲ አሁን 8 አመት በለው አንዴ ነው መታ የጠየቀችን እና ምንድነው ያለችን ስትመጣ በቃ ጠብቂው ታገሺው እና ካናዳ ነው ሄደው። አሁን ካናዳ 5 አመት ሲሆነው ነው ቪዛ የሚያገኘውና ቢያንስ ቪዛ እንኳን እስኪያገኝ ድረስ ቢያንስ ጠብቂው እኔ ጠይቅሻለሁ ነበር ያለችኝ። ስልኬም ጠፋ፣ አላገኘኋትም፣ አልተገናኘንም። እሺ ከዛ በኋላ እንግዲህ የጀመርሽው ግንኙነት ያው ሽማግሌም ልኮ ሌላ ግንኙነት ውስጥ ገባሽ። እንዴት ነው እሱስ ግንኙነት? እሱን ያው ለልጄ ሲል በቃ ስራም እየሰራው አልነበረም። በጣም ተቸገርኩኝ። ከዛ እሱ ደግሞ እኔ ባለውበት ሰፈር ነበረ የሚኖረውና እንተያይ ነበረ። በማውቃቸው ሰዎች እንደዚህ ብሎ ሲጠይቀኝ እንዳለፈው መሆን ስላልፈለኩኝ ስጠይቀው አር ችግር የለውም እኔም ልጅ ነው የምፈልገውና አላገባውም። እሱም ያለኝ ማለት ነው አላገባውም፣ ልጅ ነው የምፈልገው። ልጁ እንደራሴ ልጅ ነው አርጌ ማሳድገው፣ ምንም ብትወልጂ ራሱ ከልጅ አለየውም ምናምን ብሎ ቃል ገባልኝ። እሺ አልኩት። ልክ እየተዋወቅን ስንሄድ እስቲ አንተ እንኳን ለቤቴ ማለት ለቤተሰቦቼ እስቲ ሽማግሌ ላክ ብዬ ሽማግሌ ያስላኩት ማለት ነው።
ሽማግሌ ከተላከ በኋላ በቃ ወድሻል ምናምን የሚባል ነገር አለ። እሺ ብዬ ቀጠልኩኝና እየኖርኩ በመሀል ወለድኩለት ለሱ ማለት ነው። ልክ ሲወልድለት በጭራሽ ልጁን አላዩም አለ። ለአይኑ እንኳን ጠላ ማለት ነው። እንደዛ ብሎ ቃል የገባልኝ ሰው የእሱ ልጅ ስትመጣ ምንም ማየት እንኳን አይፈልግም በቃ። እና ስሙን እንኳን ስንጠራ ቤት አትጥሩት ምናምን አይነት ነገር መጣ። ሁሉም ነገር እሱን ትቶ ለልጅቷ ማረክ። ኢቭን ግን በፊት ቾኮሌቱ ሳይቀር ነው ይዞለት የሚመጣው። በቃ ምንድን ነው የሚፈልገው ተብሎ ተደውሎለት ሳልወልድ ማለት ነው። እና ያለኝ አማራጭ ምንድን ነው ቤት ሄድኩኝና ለፋዘር እንዲህ ነው ብዬ ስነግረው ይሄ ነገር እንደሚመጣ እኮ የታወቀ ነው፣ ግን እሺ አይመቸውም ግን አምጪው አለኝ ማለት ነው። እና ወሰድኩት። አሁን ቤተሰብ ጋር ነው ያለው ልጅሽ። አሁን ከዚህኛው ባለቤትሽ ጋር እየኖርሽ ነው? አሁንም ለልጄ ስል ነው እንጂ ይሄናል የተመቸው ወይ ትዳር ነው የምትለው ነገር የለም። በእርግጥ ግን ሁለቱንም ወዲህ ከማረጋቸው እስቲ እንኳን ቢያንስ እሷን ይዤ ሊቀመጥ ነው እንጂ ታሪኩ ኦልሬዲ ከዚህኛውም ከዛም የነበረው የመጀመሪያ ተመሳሳይ ናቸው። ይሄን ባለ ትዳር ነው? ተመሳሳይ ነው በቃ ምንም የተለየ ነገር የለውም። ባለ ትዳር ማለት ቤተሰብ ያለው። ከዛ ስለዚህ አንቺ ጋር ምን ያህል ቀን አንቺ ጋር ይቆያል? አንዴ 6 ወር የመጀመሪያ አካባቢ እስከወልድ ምናምን እስኪመቻች ድረስ 6 ወር አብረን ኖረናል። ከ6 ወር በኋላ ግን በ3 ቀን በሳምንትም የሚመጣበት ጊዜ አለና ሰዎች ስጠይቀው እሱ እኮ እንዲህ ነው ልጆች አለው ምናምን ሌላ ታሪክ ትሰማለህ ከዛ በኋላ ሁሉም ነገር ከሆነ በኋላና አሁንም ተመችቶኝ አይደለም። ቢያንስ ልጅቷ እንኳን ቢያንስ እሷ አጠገብ ስላለ ልጅቷ የምትፈልገው ነገር ይደረግላታል በሚለው ነው እንጂ ምቾት የለውም። አሁን በምን ያህል ቀን ይመጣል እናንተ ጋር? አሁን በሳምንት ይመጣል። ቀን መጥቶ አግኝቷችሁ መሄድ ነው ወይስ? አንዳንድ ቀን ያው እሁድ ቀን ስራ የሌለው ቀን ውሎ ልጅቷን አጫውታት ይሄዳል። ከአንቺም ጋር ይገናኛል? አዎ ይመጣል ያው ቤት። ስለዚህ አሁን አምነሽ ተቀብለሽ ነው እየኖርሽ ያለሽው። እዛ ጋር ትዳር አለው 6ቱን ቀን እዛ ይሆናል፣ 1ዱን ቀን አንቺ ጋር ይሆናል። አዎ በቃ ያው ግንኙነታችሁም አልቆመም። ያው እንደ ባልና ሚስት ነበርን እኮ ኦልሬዲ። ያው ከጊዜ በኋላ ነገሮችን ስትሰማ የሆነ አሁንም እንደ ባልና ሚስት ሆነሽ ነው ሲመጣ ግንኙነት የምትገቡ ከሆነ እንደዛ ነው እኮ። ከዛ ደግሞ እዛም ደግሞ ሌላ ቤት አለው ነው እያልሽኝ ያለሽ ለኔ ነው። በሰላም ነው ነገሮችን ማታስተካክሉ? እኔ እንጃ ከባድ ነው። እንዴት እንደሆነም ድራሽ አላውቅም። ሰውን ማመን አንዳንዴ ከባድ ነው። ሰውን ማመን ከባድ ሊሆን ይችላል። ሰው ታማኝ ላይሆን ይችላል። ማረጋገጥ እና ደግሞ የሆነ ነገሮችን ማስተካከል ደግሞ አንድ ነገር ነው። አሁን አንቺ ያ ሰው የልጅሽ አባት የመጀመሪያ ህይወትሽን አይደለም እየጠየኩሽ ያለሁት። የመጀመሪያ ልጅሽ አባት ኦኬ አላወቅሽ ይሆናል ዋቴቨር። ከዛ ደግሞ የማስተካከል እድሉም የለሽም ስለሌላ አጠገብሽ። ይሄኛው ሰው አጠገብሽ ነው ያለው፣ ባለ ትዳር ነው። አሁን ያቺኛዋን ሴት አሁን አንቺ ጋር ናሲስቲ ወይም አንቺ ጋር ሲመጣ ያንን ቤት እያጎደለ አይደል? ያንን ቤት እየበደለ እንደሚመጣ አታውቂም? ያው በስሜትም በሁሉም ነገር ማለት ነው። እሱ ምን መሰለህ ከመጀመሪያው የኔ ስህተት አይመስለኝም። ራሱ ነው በደኔ መጣው። እንድትወልጅልኝ እፈልጋለሁ፣ ትዳር የለኝም። ያው የሰው ልጅ እኮ ዛሬ ላይ ላታውቀው ትችላለህ። ቀስ እያልክ ግን ስለዛ ሰው ማንነት ልታውቅ ትችላለህ አይደል? እንዴት ሁለት ሰው ማለት አንቺ ማለት እንድትወልጅልኝ እፈልጋለሁ ሲሉሽ የምትወልጂው ማለት ትዳር ይዘን ነው መጀመሪያ እኮ። አሁን እንዳልከው አይደለም ጥያቄያቸው። እንደዛ ነው ያልሽኝ ለኔ አይደለም። ምንም ትዳር እንደሌለው አግብቶ መውለድ እንደሚፈልግ ነው ገብቷና ከዛ እኔ ደግሞ ኦልሬዲ እዚህ ጋር ወልጄ የለ እኔ ልጅ አለኝ ስለው ራሱ ልጁ እንደራሴ ልጅ አድርጌ ያሳድገዋለሁ፣ ችግር የለውም። ልጆች አሉት እሱ እዚህ አሉት። አዎ ከመጀመሪያው የሚለየው እንደዛ ነው። የመጀመሪያው ልጅ የለውም፣ ሁለተኛው ግን ልጅ አለው። እንግዲህ እንደዛ ብሎኝ ነው። የመጀመሪያም አላውቀውም እኮ ብዙ ሚስጥሪ ከሱ ውጪ ከመገናኘት ውጪ ከሰርች ውጪ
አንዳንዴ ቤት ከመሄድ መዝናኛ ቦታ ከመሄድ ውጭ እኮ ዲቴል ይሄናልም አላውቀውም፣ ግን ባለኝ ነው አሁንም ማወራክ ማለት ነውና ይሄኛው ደግሞ እንደዛ ሲለኝ ያው እኔም ያለውበት ሁኔታ ጥሩ አልነበረም። ምንም ቢሆን ከኔ የተሻለ ነው፣ ስራ አለው። በቃ እኔን መቀየር ከቻለ ቢያንስ ከዚህ ችግር መውጣት ከቻል አሁን በዙሪያዬ ሰዎች ነበሩ ሞር ከኔ እሱን የሚያውቁትና በዛው ፊዚካሊ ነው የሚያውቁት። ወደ 15 አመት ነው የሚሉኝ እንግዲህ ከዛ በኋላ ሰምቼ እንደዚህ እኮ አሁንም ተመሳሳይ ድጋሚ ላይፍ አጋጥሞኝ ግን ምንድነው ብዬ ሳማር እኛ 15 አመት ስናቀው እንደዚህ ነው ብቻውን ሲኖር ነው የምናውቀው እንጂ ትዳር እንዳለው አናውቅም። የትኛው ነው አሁን ሁለተኛው ማለት ነው። በምን አጋጣሚ ሰማሽ ትዳር እንዳለው? አወኩታ። በምን እኮ ንገሪኝ። ልጆቹ መጡ። የት? እኔ ወልጄ የመጀመሪያ ልጁ ትልቅ ነው ቢያንስ ከኔ እኩያ ነውና ልጠይቀን መጣ። ሲመጣ ጊዜ እኔም ድሮ ነው እንደዚህ ወልዶኝ ከናቴ ጋር ያደኩት ምናምን ብቻዬን ስለሆንኩኝ እህት ስለሌለችኝ ሴት መሆኗን ሰማ መጣው ምናምን አለኝና ጠየቀኝ። ከዛን ተግባባን ማለት ነው። ለዛ በዛ አጋጣሚ ነው ያወቅሽው? ልጁን በዛ አጋጣሚ ነው ያወቅኩት። ምን ተሰማሽ? ይሄኛው እንግዲህ የመጀመሪያው ታሪክሽ እንደዛ ሆኖ ሁለተኛው እንደውም እንደዚህ እንግዲህ ሽማግሌ ላከ ሰው ቤተሰቦችን ያስተዋወቅሽው ሰው ከዛ ወለጅልኝ ብሎሽ የወለድሽለት ሰው ከዛ ባለ ትዳርና የልጆች አባት ቤተሰብ ያለው ሰው መሆኑን ስታውቂ ምን ተሰማሽ? የሚሰማ ነገር አለ፣ ታዝናለህ ማለት በጣም ነው የሚሰማኝ። አንደኛ ከመጀመሪያው አልሆነም፣ ሁለተኛም እንደዚህ ነው ላይፉ። የሆነ ተመሳሳይ ላይፍ ስትኖር ያስጠላል መኖር ራሱ ማለት ነውና እኔ በእርግጥ ትዳርን ፈልጌ ሳይሆን መጀመሪያ ላይ ያው እንዲህ ሳወራ ስላለፈ ኖርማል ሊመስል ይችላል። ከልጄ ጋር የነበርኩበት ምንም በቃ የሚያስጠላ ሁኔታ ውስጥ ነበርኩኝ። አንደኛ ከዛ መውጣትም ስለፈለኩኝ ቢያንስ እሱን ከቀረብኩኝ የተሻለ ነገር መኖር እንደምችል አይነት ነው ያሰብኩት እንጂ ከኋላው ትዳር ኖሮ ልጆች ኖሮ ይሄ ሁሉ ይመጣል ብዬ ምንም ያሰብኩት ታሪክ የለም። ከሆነ በኋላ ግን ምንም ማድረግ አልቻልኩም። መቼ ነው ያወቅሽው ትዳር እንዳለ? 2015 አካባቢ ነው ያወቅኩት። ስለዚህ እንደዚህ ነው ከ2015 እስከ 2017 ድረስ ትዳር እንዳለው ያወቅሽ ነው ግንኙነት ውስጥ ያለሽ? አዎ ምንም ማድረግ አልችልም። ለልጄ ስል እኮ ነው አሁንም እየኖርኩ ያለሁት። ለልጅ ስትይ ምንድን ነው ለልጅ ስትይ? አሁን ለልጅ ሲባል እንዴት መሰለ ልጅ ያው ብዙ ነገር ይፈልጋል ከብታላ ያን ነገር እኔ ወጥቼ ካልሰራው ስራ ከሌለኝ ገቢ ከሌለኝ ልጄን እንኳን በምንድን ነው ማበላው እኮ? ይሄን ነገር እኮ በህግ መክሰስና ለልጁ ተቆራጭ እንዲያደርግ ማድረግ ትችላለሽ። እሱንም አድርጋለሁ። እሱንም ሳረግ ምንድነው የተባለው ያቺ ምስቴ ሩቅ ነው ያለችው፣ እኔ ግን እዚህ ነው የምኖረው። ቢያንስ በአመቱ 2-3 ሊሄድ እችላለሁ እና ችግር የለውም ለልጅቷ የሚያስፈልገውን ነገር አደርጋለሁ አለ ማለት ነው። ስለዚህ ልጅ አሁን 3 አመት ነው አድጋ ቢያንስ 5 አመት ሙልታ ራሷን እንትን እስክትል ድረስ ወጥቼ አልሰራም። ስለዚህ ምንድነው ራሴን ደብቄ ልጅቷን አሳድቄ መኖር አለብኝ ብዬ ራሴን አሳመንኩት አማራጭ ስለሌለኝ። ትወጂዋለሽ አሁንም? እሱ ነው አይ የልጅ አባት ነው ይኑር፣ ግን ይሄናል ፍቅር የለኝም። ምን ይሰማሻል አሁን ይሄን አውቀሽ መቼም ካንቺ ከዛ ደግሞ አንቺ ጋር መጥቶ ሲኖር ማለት ያው ግንኙነት ሲያደርግ ምን ይሰማሻል? አሁን ድጋሚ ብትወልጂስ ብታረግጂስ? ድጋሚ እንኳን አልወልድም። አሁን አልወልድም። የመውለድ እቅድም የለኝም። አሁን የራሴን እየጠበቅኩ ነው ማለት አላቅም። ከባድ ነው። ዛሬ አንተ ጋር የመጣሁት ያው የ8 አመት የነበረውን የልጄን አባት መፈለግ፣ ምክንያቱም እሱ እንደ ድሮ አይደለም። አሁን ብዙ ነገር ይጠይቃል። አባቴን ብሎ ሲጠይቀኝ ምናልባት ያው በቃ በሰዎች አስጠይቄም ቢያለ 8 አመትም ለሱ ስም ቢያንስ 5 አመት ጠብቂ ተባልኩ፣ ጠበቅኩ፣ አለፈ። ከዛም አልፎ 8 አመት ሆነ። ቢያንስ
በቃ ያለውን ነገር ለሱ ሴፍቲ ብዬ ነው እስካሁን የቆየሁት። ማለት እውነታው ስለማቅ ልጁን አባቴን ብሎ እየጠየቀ ስለሆነ ካላባት አይደለም የተወለደው ያውቃል። የእሱን ጥያቄ ለመመለስ ብዬ ነው የመጣሁት። የዚህኛው አሁን ሁለተኛ የሴት ልጅሽ አባት ባለቤት እንዳገባ አውቀሻል እንግዲህ። ሰማች እሷስ ስላንቺ ነገር ታውቃለች? አላቃትም እኮ እኔ አላቃትም እሷን። ያው ግን እንዳለው አልፎ አልፎ ሩቅ ስላለች በዓል ሲሆን ይሄዳል። ለዛ ነው ሩቅ ነው ያለችው እንጂ አንተዋወቅም። እንግዲህ በተሻሻለው በቀደሞ የኢትዮጵያ ጋብቻ ሕግ መሰረት በጋብቻ ላይ ጋብቻ በጣም ያስጠይቃል ማለት ወንጀል ነው። በመዘጋጃ ተጋብታችኋል? በቃ ሽማግሌን ያስተካከው ቤተሰብ ጋር ተዋወቅ። እኔ በማን አረገዝኩኝ እሷን አርግዤ ወልጄ ነው እንግዲህ ይሄን ነገር የተሰማው። ከዛም በቃ እኔ ያው እንደ ባልና ሚስት ነው እየኖርሽ ያለሽው ዞሮ ዞሮ። አሁን እስቲ እንደምንድን ነው እኔ እየኖርኩ ያለሁት ነው የምትይኝ? እኔ አሁን እንደምን ሚስትም አይደለሁ ለልጁ ሲል ብቻ ይመጣል። ምን መልእክት ታስተላልፊያለሽ እዛ ካናዳ ላለው? ካናዳ ላለውማ በቃ ልጅ አድጓል አባቴ ብሎ እየጠየቀ ነው። እባክህ እግዚአብሔርን ፈርተ አለው በለው ነው በቃ። ምን ይሰማሻል እንደው? ማለት አሁን እየሰራው ነበር ጥሩ ብለሽኛል። ዱባይ ጥሩ እየሰራው እያለ ነው ይሄ ነገር የተፈጠረው አልሽ። አሁን ላይ ምን ይሰማሻል እንደው? ማለት አንደኛ እኔ አሁን እዛ ላላችሁ እህቶችም እንደዚህ አይነት ታሪኮችን አሁን እየሰማን ነው በተደጋጋሚ ጊዜ። ሂዱ ከዚህ በፊት እዚህ ምየዋም ላይ እንግዲህ የተከታተላችኋቸው ታሪኮች አሉ አይደለ? ሂዱ ተከትያችሁ እመጣለሁ በማለት እንደዚህ አይነት ግንኙነቶች ይጀመሩና ህይወታቸው ባላሰቡት መልኩ ሲሄድ እናያለን። ያንቺም እንደዛ ነው የሆነው። እንግዲህ ሂጂ ከ2 ወር በኋላ ነው እመጣለሁ አለሽ። እንኳን ከ2 ወር በኋላ ከ8 ዓመትም አላገኘሽውም። ሶ ምናልባት እንደዚህ አይነት ግንኙነቶችን ስትጀምሩ ይሄ ልብ ብላችሁ ልታዩት፣ ልታስተውሉ፣ ልታውቁ የሚገባ ራሳችሁን ህይወታችሁን አሳልፋችሁ ስትሰጡ በጣም ማወቅና መጠንቀቅ ያለባችሁ ጉዳይ ነው ይሄ ጉዳይ ማለት ነው። እንደዚህ አይነት ግንኙነቶች ስትገቡ እና እንደዚህ አይነት ነገሮች ሲከሰቱ ይሄው መጨረሻው እንደዚህ ሊሆን እንደሚችል ማሳያም ነው ብዬ አስባለሁ። እና ምን ይሰማሻል አሁን ያንን ነገር ስታስቢ? የሚሰማው ከባድ ነው። ባይሆን እመርጣለሁ። ሆነ ግን ምንም ማድረግ አልችልም። ግን ይጨንቃል። ጓደኞች አሁን የተሻለ ቦታ ላይ ስታገኛቸው ቤተሰቦቻቸው ረድቶ ወይ ደግሞ ጥሩ ትዳር ይዞ ሲኖሩ በቃ ይሰማል። ለዛ ነው። ምን መልእክት ማስተላለፍ ትፈልጊያለሽ ለሴቶች ይሄን ለሚመለከቱ? አይዞሽ እንድታለቅሽ አይደለም። ይኸውልሽ አንድ ነገር ልንገርሽ። አሁን እኔ የሚሰማኝን ልንገርሽ እንደ ወንድም። አንቺ እስካሁን ተኝተሻል። እሺ ተኝተሻል። ምንም እኔ እንጃ ምንም የምታውቂው ነገርም ያለ እየመሰለኝ አይደለም። ማለት አሁን ጊዜ ላይና አሁን አንቺ ያለሽበት ጊዜ በጣም የተለያየ ነው። በጣም በቃ ማለት የሰማይና የምድር ነው ልዩነቱ። ማለት ይሄ ሞኝነትም እንዳልለው አለማወቅም እንዳልለው የቸገረኝ ጉዳይ ነው። አንቺ ጉዳይ ገባሽ አይደል? አሁን እንዴ አንቺ ተኝተሻል፣ በቃ የለሽ ሌላኛው ዓለም የድሮ ጊዜ ላይ ነሽ ያለሽ ይመስለኛልና ይኸውልሽ አሁን አንቺ መስራት ካለብሽ መስራት፣ ራስሽን ማጠንከር ካለብሽ መወሰን መቻል አለብሽ። አሁን ቆርጠሽ ነው ወደዚህ የመጣሽው አይደለ? ስለዚህ ከዚህ በኋላ ከሰው ጥገኝነት መውጣት መቻል አለብሽ። ገባሽ? ከሞራልም ከምንም ከብዙ ጥገኝነት መውጣት መቻል አለብሽ። ገባሽ? ሰበብ የሰው ልጅ አያኖርም። ሰበብ እንደርድርን ካለንማ በቃ ብዙ ሰበብ በህይወታችን ላይ እንደረድራለን። በጣም ብዙ ሰበብ። እዚህ ለመምጣት ብዙ ሰበብ ሊደረድር ይችላል። እዚህ ለመቅረትም ብዙ ሰበብ ሊደረድር ይችላል። ገባሽ? የሰው ልጅ ብዙ ሰበብ ሊደረድር ይችላል፣ አንድ ነገር ለማድረግም ላለማድረግም። ገባሽ? መጠንከር ከፈለግሽ ደግሞ መወሰን ያሉብሽ መቁረጥ ያሉብሽ በጣም ብዙ ነገሮች አሉ። ለልጅ ስል ነው እንደዚህ ማድረገው። ልጅ ምክንያት መሆን የለበትም። ልጅሽ ምን አገባት በእናንተ ጉዳይ? ምንም እኮ አንቺ ፈልገሽ ነው ወደዚህ ምድር ያመጣሻት አይደል? እናንተ ፈልጋችሁ ነው፣ አንቺና የልጅሽ አባት ማለት ነው። ሶ ከዚህ በኋላ ህይወት ይቀጥላል አይደል? ህይወት ይቆማል
ስለዚህ ከዚህ በኋላ አንቺ እንዴት ራሴን ማጠንከር አለብኝ፣ እንዴት ወደ ስራ መመለስ መቻል አለብኝ። ገባሽ? የ3 ዓመት ህፃን ልጅ አይደለም ከዛ በታች ያሉ ህፃናቶችም እኮ ዴይኬር እንደዚህ ማቆያ በማቆየት እናቶቻቸው ወጥተው ይሰራሉ። ጠንካራ እናቶች ማለት ነው። እውነት ነው። ገባሽ አይደለ? መጥቶ ይሄን ማየቱን መደገፉን ሳይሆን በገንዘብም ማገዝ ግዴታም ስላለበት ለዴይኬር የሚከፈለውን ክፍያ በመክፈል ሊሆን ይችላል። በብዙ ነገር አግዞሽ ተነጋግራችሁ አንቺ ህይወትሽን ማስተካከል መቻል አለብሽ። እነዚህ ልጆች አንቺ እንድትኖሪ ይፈልጋሉ አይደል? ልጆችሽ አንቺ ጠንክረሽ አሁን መጸጸት የለብሽ። ጓደኞቼን ሳያቸው ቤተሰባቸውን ረድተው ጥሩ ትዳር መስርተው ሳያቸው በጣም እንትን ይለኛል። ኖ እግዚአብሔር ያለው ነው የሚሆነው። ሁሉም ነገር በጊዜው ነው የሚሆነው። ገባሽ? ነገ ሁሉንም ነገር ማስተካከል ትችላለሽ። ነገ ሰርተሽ ገንዘብ ማግኘት ትችላለሽ። ነገ ህይወትሽን በተሻለ መንገድ መምራት ትችላለሽ። ተስፋ የሚያስቆርጥ ነገር የለውም። በህይወትሽ ውስጥ የመጡት በረከቶችሽ ናቸው። ልጆችሽ በረከቶችሽ ናቸው። ገባሽ? ልጅ በመውለድሽ ሊጸጽትሽ አይገባም። መጠንቀቅ፣ በኃላፊነት ነገሮችን ማድረግ በጣም አሪፍ ነገር ነው። ማንም ሰው ይሄን ማድረግ አለበት። በኃላፊነት በተለይ ቀድመን አስበን አቅደን ብንወልድ ለእኛም ለልጆቻችንም የተሻለ ነገር ነው ተብሎ ይታሰባል። ግን አሁን አንቺ ምንም አሁን ይሄ ሰው እንግዲህ ሽማግሌ ልኮ ምናምን በተፈጠረ ነገር ላይ ማንም አንቺ ሊወቅስሽ አይችልም። ምናልባት በመጀመሪያው ግንኙነትሽ ምንም ነገር ሳታጣሪ እንደው ስራሽንም ምንሽንም ትተሽ መምጣትሽ ነው ሊጸጽትሽ የቻለውን ብዬ የማስበው። ከዛ ውጭ ያለው ነገር ግን ከአንቺ ቁጥጥር ውጭ ነበር። ግን ከዚህ በኋላ ነገሮችን ማስተካከል መቻል አለብሽ። አንቺ ትንሽ ልጅ አይደለሽም። ገባሽ አይደለ? አንቺ ሕፃን ልጅ ነሽ እንዴ? አይደለሽም። ስለዚህ አንቺ ነሽ ከዚህ በኋላ ምን አይነት ህይወት ነው ሊኖረኝ የሚገባው፣ ምንድን ነው የሚገባኝ፣ ቦታሽን ማወቅ መቻል አለብሽ መጀመሪያ ደረጃ። ገባሽ አይደል? እኔ ሁለተኛ ሚስትነት ነው ወይ የሚገባኝ? ይሄ እኮ ያንቺ ጥያቄ። አንቺ ነሽ መጠየቅ ያለብሽ ይሄን ጥያቄ። እንደዚህ ነው ወይ እድሜ ዘመኔን የምኖረው? ከዚህ በኋላ በቃ እኔ ሁሌ እንደ ሁለተኛ ሚስት ቁጭ ብዬ ሳልሰራ ነው ወይ የምኖረው? ይሄ ነገር ምን ሊያስከትል ይችላል? ሰው ሲሰማ ይሄን ነገር ምን ሊል ይችላል? እነዚህን ነገሮች መደርደር መቻል አለብሽ። ከዛ ደግሞ እኔ የሚገባኝ ምንድን ነው? ይሄን ነው ማወቅ ያለብሽ። ይሄን እንድታቂ ደግሞ እኔ ባለሙያ መድብልሻለሁ። እሺ፣ የስነ ልቦና ባለሙያ መድብልሻለሁ። ከባለሙያ ጋር ትቆያለሽ። እሺ፣ ያለፈውን ነገሮችንም እንድትረሺ፣ እንድታስተካኪ፣ እንድትሰሪ፣ ወደፊትሽንም እንድታይ እነሱ ያግዙሻል። እሺ፣ ከባለሙያዎች ጋር ከሚኖርሽ ቆይታ በኋላ እንገናኛለን ብዬ አስባለሁ። ስለነገርሽን ታሪክ ስላካፈልሽን በግልጽ ስለነገርሽን ታሪክ ባይዘው በዚህ አጋጣሚ ብዙዎች የሚደብቁት ታሪክ ነው ይሄ ታሪክ ብዬ አስባለሁ። የብዙ ሰው ታሪክ ነው፣ ግን ያው እንደዚህ ለማውጣት ብዙዎች ይቸገራሉና ያን ስለነገርሽን በጣም ከልብ አድርጌ በተመልካቾች ስም አመሰግንሻለሁ። እኔም አመሰግናለሁ በጣም እግዚአብሔር ይስጥልኝ። እንግዲህ የተከበራችሁ ተመልካቾች ከዛሬ ባለ ታሪካችን ጋር ያደረኩት ቆይታ ነው የሚመስለው። በነገራችን ላይ መልእክት የተላለፈልህ የቀድሞ የባለ ታሪካችን የፍቅር ጓደኛ ወይም የልጅ አባት ነው ያለች ግለሰብ ምላሽን ብትሰጠን በጣም ደስ ይለናል። ጥያቄዋ ግልጽ ነው። ልጅህን ጠይቅ፣ አግዝ፣ አግኘው፣ አባት እንዳለው ይወቅ ነው። ግልጽ የሆነ ጥያቄ ነው። ስለዚህ ይህን ጥያቄዋን አይተህ እንግዲህ ምላሽ እንደምትሰጠን ተስፋ እናደርጋለን። ይኸው አድራሻችን በየትኛውም ሰዓት በየትኛውም ጊዜ ልትደውልልን ትችላለህ። እሷ ያለችው ነገር ስህተት ነው፣ ውሸት ነው፣ እኔ ጋ ነው እውነቱ ካላችሁ ደግሞ ሁለቱም የልጆቹ አባቶች እዚህ ላይ ምላሽ መስጠት ትችላላችሁ። እሷ ያለችው ነገር ትክክልና ደግሞ ትክክለኛ ከሆነ ደግሞ እዛ ላይ የሚገባውን የመጀመሪያ ልጅ አባቷም ያው ልጁን ማገዝ፣ ማግኘት፣ ማየት እና ምላሽ መስጠት ለሷ። እንግዲህ ሁለተኛው ግንኙነት ውስጥም ያለው ሰው ያው ይህን ቪዲዮ ሊያዩ ይችላል ብዬ አስባለሁ። እንግዲህ የሴት ልጅሽም አባትና ስታየው ያው ያለው ነገር ይሄ ነው። ምናልባት አንተም የምትለን ነገር ካለና ነገሮችን የምታስተካክሉበት አንዳንዴ ሰዎች በግዴታ የሆኑ ነገሮች ውስጥ ይገባሉና ግንኙነቶች ውስጥ ይገባሉ። እንደዚህ አይነት ነገሮችም ካሉ እነዛ ነገሮችን የሚጠሩበትና የሚስተካከሉበትን መንገድ መነጋገር እንችላለን። እኛ በተቻለን መጠን ከጎናችሁ ነን፣ ከሁላችሁም ጎን ስለሆንን ማለት ነው። ይህን ማለት እፈልጋለሁ። በእዮሃ ሚዲያ የሚቀርብ ታሪክ ካላችሁና ደግሞ እኛን ማግኘት ከፈለጋችሁ ደውሉ። የመረጃ ክፍል ባለሙያዎች ሀሳባችሁን ተቀብለው ከኛ ጋር ያገናኟቸዋል። እኔ አለምሰገድ ታደሰ ነኝ። መልካም ጊዜ